የራሳቸውን ጥፋት የማያምኑ ሰዎችን ቶርች ለማድረግ መጀመሪያ ቆማለን ከማራማይት ጋር ስትሉ አልነበረም? ከዛን ማንነታችሁ እንደገና ትዛላችሁ። ቆሻሻ ሁሉ ቀን እንግደል ግደሉ ምናምን እየተባለ ሰው እንዴት ይኖራል? ከሀገር ስትወጣ እስርና ግድያ ሸሽተ መንገድ ላይም እገላለሁ እያልክ ልቃል ገና ስታወራበት የነበረበትን ዘይቤ ልክ እንዳልሆነ እንኳን አውቃለሁ። ግን ላስረዳ ወይም ደግሞ በስነ ስርዓት የተቆራረጠን የሰማው ስላልክ እየነገርኩ ነበር። ቢገባ ገብቷል። አንተ ግድያና ብድያ ታወራለህ። በባህር የመጣው ሰው ነኝ። ሻርክ ሲስቅ ጥርሳም እያልኩት የመጣው ሰው ነኝ። እሺ ልቃል እኔ ላይ ሂሳብ ኬሚስትሪ ይጫወታል። በእንደዚህ አይነት መንገድ ከሆነ አንተ እንኳን አላመንክም። አየህ አንድን ህፃን እለቃለሁ ብሎ ማላገጥን እንደገና በዛ እሷ ያለቀሰች አባትየው ይሄንን ሰምቶ እሷን እዚህ ጨቀጭቃታል። እናንተ እኮ አሁን ያላወቃችሁት ነገር እኮ አባትየው እየደወለ ልጆቼ እንደዚህ ያሰጣሽ እንደዚህ ያስባልሽ ይላታል። እየደወለላት ለባለቤቱ ታሪኩ የራሱ ሲሪየስ እንደሆነ አልገባችሁም? ለኛ ነው ቶፒክ እኮ ለነሱ እኮ ህይወታቸው ነው ጋይስ። እሱ ከታሰረ እንገላለን። ችግርን ግደል ምድረ ችጋራ እከካም ንፍጣ። አሁን ናዕመቶ ያልክ የምትደግፈው ማህራዊ በስብሶ አልጋ ላይ የወደቀ ቀን ሄዳችሁ አንድ ቀንም ገንፎ ጥህሉ አልወሰዳችሁለት። አንድ ቀን አልወሰዳችሁለት። ቁሻሻዎች ገምቶ የበሰበሰ ጊዜ አንድ ሰው ቤቱ አላስገባው። ጀርመን ላይ ስንት ትግራይ ስንት ኤርትራዊ ነበር። ለምን አላስጠጋችሁትም ነበር? ሀቤት አላህ መጣሃ ትላለ። ናይ ትግራይ ወይ ናይ ኤርትራ ሲል እዋ ናይ ሐወና ናይ ሐጆህና ብለ ትላለ። ምድረ ጆጋ ሙላ ልቃል የገማ ጊዜት ነበራችሁ። የተላ ጊዜት ነበራችሁ። የሚኖርበት አቶ የዚችን ግማታም ጂጂ እጅ በሚጠባበሳት የታባት ነበራችሁ ቁሻሻዎች። አፋለኝ ብለን ትይላል። ከዘር ጋር አይደለም ከናት ጋር ከልጅ ጋር አትቀበርም። ከሊናችሁ ጋር አውሩ። መልክ እንዳትሰሩ ቁሻሻ። ሉና ግቢ ሉና። አመሰግናለሁ። የሆነ ነገር ማለት ፈልጌ ነበረ። አይ ቲንክ ብዙ ሰዎች ወይስ የተወሰኑ ሰዎች እንደ ቀልድ ወሰዱታሉ ብዬ አምናለሁ። መጀመሪያ እናስታርቅ ብላችሁ መጠየቃችሁ ትልቅ ነገር ነበረ። ባይባል ኖሮ ያው ያሳዝናል ምናምን እንዲህ ሲሪየስ ባይሆን ይባል ነበረ። ግን ይቅርታ እንዲጠይቅ ስላስገባችሁትና ተሳድቦ ስለወጣ የራሱ ጥፋት ነው። ማንም ሊያዝንለት ወይ ሊቆረቆርለት ይገባል ብዬ አላምንም። ምክንያቱም መጀመሪያ ሽምግልና ነው የሚወሰደው። ከዛ ሲቀጥል ወደ መንግስት ወደ ፖሊስ ምናምን እያለ ይቀጥላል። ስለዛ የራሱ ጥፋት ነው። እስከ መባረር ደረጃ እንደሚደርስ ማወቅ አለበት። ሲቀጥል ደግሞ በጀርመን ሴክሽን 244 ላይ ምን ተብሎ ይታያል? እንደ ክሪሚናል ኮድ ይታያል። የመጀመሪያው ማለት ነው። እሷ ትፈራለች። ፍራቿ የመጀመሪያ ፓራግራፍ የሚሆነው ላይክ አሲድ አታክ በሚለው ይያዛል። ከዛም ፓራግራፍ 2 ላይ ደግሞ ስንሄድ which including መርደር በሚባለው በመግደል በሚባል ደግሞ ይያዝበታል። እሱ ደግሞ በትንሹ እንኳን ቢባል ከ2 ዓመት እስከ 4 ዓመት ወይ 3 ዓመት ድረስ እስራት ይገጥመዋል ማለት ነው። ከዛም ደግሞ ስንቀጥል ሴክሽን 126 ላይ ስንሄድ በፐብሊክ ቦታ ላይ እንደዚህ አይነት ንግግሮችን የሚያደርግ ከሆነ እንደዛውም ደግሞ ጭማሪ ያንን ፍራቻ ተብሎ 3 ዓመት ይታሰራል። እየቀጠለ የሚናገራቸው ልጆች ላይ ደግሞ ሲመጣ ወደ ሶሻል ወርከር ይወሰዳል የልጆቹ ጉዳይ። ከዛም በሶሻል ወርከር ወደ ሌላ ወደ መንግስት አካል ይወሰድና የልጆቹ ራሱ ለብቻ ይያዛል፣ ንግግሩ ለብቻ ይያዛል። ከዛም የሷ ደግሞ የሴት የሚለው ደግሞ በሴት በማስፈራራት በሚባለው
ይያዛል። እሱ ቀለል ያደረገው ወይ ደግሞ ቅድም ሲያወራ እንደነበረው ትንሽ የመፍራት ነገር አይተንበታል። ግን ቢሆንም እስከ መባረር ደረጃ እንደሚደርስ ማወቅ አለበት። ስራ እንደሚያጣ ማወቅ አለበት። ሲቪው ላይ ነገራቶች እንዳለ እንደሚዘበራረቅበት በጣም አይ ቲንክ ስላወቀም ነው እንደዚህ ይዘባረቀው። ፖሊስ ኤኒ ታይም እንደዚህ አይነት አድቫይስ አይሰጥም፣ ቀደደው አይልህም። አይ ቲንክ ይሄንን ታውቃለህ። አይ ዶንት ኖ ስደት ላይ እስካለ ድረስ ምን ያህል ነገራቶች እንደሚወሳሰቡ። መርደር ማለት ደግሞ እንደ መግደል ነው የምትታየው። እሱ ማወቅ አለብህ። ከዛም የማስፈራራት ዛቻዎች ይልና በጣም ብዙ ፍሬዞች አሉ። ከዛ ውስጥ ደግሞ ሴክሽን 112 211 212 እነዚህ ሴክሽኖች ሲበታተኑ ይሄ ልጅ የሚታየው እንደ ገዳይና እስከ መባረር እስራት እስከ መታሰር እንደሚደርስ ማወቅ አለበት። ለሚናገረው ነገር ጥንቃቄ ማድረግ አለበት። እሷ ደግሞ የምታመለከትበትን ወይ ቅድሚያ ፖሊስ ወስዷል ወይ ደግሞ የሚታመኑ ይሄ የሶሻል ሚዲያ ሊሆን ይችላል ወይ ደግሞ የጋዜጣ የሚሰጥበት አለ። እነዛ ቦታዎች ፊገሮች ላይ ሄዳ ቃል ከሰጠች ቀጥታ ብዙ ድጋፍ ይሰጣትና የእሷን ክትትል ወደ ትልልቅ መንግስት አካላቶች ይወሰዳል ማለት ነው። እና ይሄንን ለማሳወቅ ብዬ ነው የመጣሁት። አመሰግናለሁ። ሄሉካ አሁን ላይክ ይቅርታ መጠየቅ ብልህነት ቢሆንም ይቅርታን ተማምኖ ደግሞ ጥፋት ማጥፋት ደደብነት ነው። ገባሽ? ይህ ሰውዬ ምን አይነት ሰው እንደሆነ ልክ አንቺ ጋር ገብቶ የተናገረበት ቶን ራሱ ይገልጸዋል፣ ሰውዬው ማንነቱ ማለት ነው። መጀመሪያ በመደብደብና በማስፈራራት የተከሰሰውን ክስ እንደ ቀላል ነገር ቀደሽ ጣለው ምናምን ተብያለሁ ምናምን ነገር አለ። ይሄ እኮ የክፍለ ሀገር ክስ አይደለም፣ የክፍለ ሀገር ጣቢያ ክስ አይደለም እኮ ወይ ደግሞ እዚህ ጅቦ ቤት ምናምን ተሰብስበው 5-10 ደቂቃ አውርቶ ምናምን እንደሚፈርሰው እንትን ግሩፕ አይደለም እኮ ሲሪየስ ነገር ነው። ከዚህ በፊት በተለያዩ ሴቶች ተከሷል ሰውዬ። እሱ እንዳለ ሆኖ በህይወቱ ደግሞ የሚገርምሽ ነገር ላይክ ፍቅር ነው ምናምን በፍቅር ቆይቶ ነው ምናምን ይላሉ። በህይወቱ እሱ ማንን ማፍቀር አይችልም፣ ማፍቀሩም አያውቅም። ሴቶቹ ናቸው እውነት እየመሰላቸው ላይክ አብረውት የሚሉት ማለት ነው። እንደገና እነሱ ፈልገው ነው የሚያደርጉልኝ በሚለው ነገር ላይ አስበሽዋል? ሴት ይመስል ድመት እንዴት ነው የሚባለው? ላይክ ሴት ቤት የሚገባው ድመት ነው አይደል? ገብቶ ተቀምጦ በባዶ እጁ ያለ ስራ ማለት ነው ቁልጭ ሲል ምን ታደርጋለች? ቤትሽ ተቀምጦ ግዴታ ነው ማድረግ ያለባቸውን ነገር ያደርጉለታል። ሲቀጥል ደግሞ በሰው ሀገር ላይ ማንም ሰው ወይ የማይለው ነገር ታሞ ምንም አታርግለት፣ አታሳክሞ ገንዘብ አታውጣ፣ ከጎኗ ካለች ይሄ ራሱ እንደ ትልቅ ውለታ አይታይም እንዴ? ይሄ በጣም ጅብ ይመስል እግዚአብሔርን አዝሮ የማይ ሰው አይደለም። እንደገና ለራሱም ለማህበረሰብ የሚጠቅም ሰው አይደለም። አሁን ማንኛውም ኢትዮጵያዊ ከሀገሩ ወጥቶ የሚሰራው ራሱን ቤተሰቡን የሚጠቅም ነው። ይሄ ምንም አይነት አላማም የለውም። ለፍታ ያገኘችን ሴት ያገኛል፣ በፍቅር ሂሳብ እንደዚህ ያጠምዳል፣ ይጫወትባታል። ሲገባ ችግር የለበትም እኮ ወደ ሰው ህይወት ውስጥ አይተሽ ከሆነ ሲወጣ ነው ችግሩ። የሆነ ነገር አድርጎ ነው የሚወጣው። እንደገና ደግሞ በእንደዚህ አይነት ሁኔታ የማናገር አንቺ ጋር መጥቶ እንደሚያወር ትዕግስትሽ በጣም ነው የሚገርመው። ለማንኛውም እግዚአብሔር ይሁነው ማለት ልጅቷም ሲሪየስ ሆና ክሱን ካጠናከረችው ምናምን የእውነት ይሄ የሚተዋሰው አይደለም ማለት ይሄ እኔ እንደውም ኖርማል አድርጌው ነበር ነገሮችና አካሄዱን አየሁት። አሁንም ምንም ነገር ጭራሽ እንደ እንትን ነው ራሱን እያየ ያለው። ልክ እንዲህ ሲገፈላ በጣም ነው ያናደደኝ ማለት ነው። እና ራሱን እንደ ተማቺ እንደ ተደባዳቢ ራሱን እንደ ደብዳቢ ምናምን ነገር ይሄ እኮ ሰው ሀገር ነው። ስለዚህ ጉዳዩን በሲሪየስ ነው መያዝ ያለባት። እንደውም ከዚህ በኋላ ማለት ነው አጥብቃ መያዝ ያለባት። እና ሄዱካ ሰላም ላንቺ። እንግዲህ ለማንኛውም በርቺ። ያ ሉሉዬ ግቢ ቲጎደ የቀድሞ መተዋውን ሆዴን ዲፌንድ ላደረገ ያሰበው ሰውዬ እኔ እህቱ ብትሆን ሌላ አይነት ዘፈን ሲዘፍን ይገኝ ነበረ። ሌላ አይነት እና አንዳንድ ጊዜ በራስ ላይ አድርጎ ማየት ጥሩ ነው። ይሄ ልጅ እድል ተሰጥቶት ነበር ይቅርታ እንዲል መጥቶ በጣም ህይወቱ ይቀልለት ነበር። ግን ኢጎ ስላለበት በዛ ላይ ደግሞ እነዚህ ጓደኞቹ ጅቦ ጃፒ ምናምን የሚባሉት የነሱ
የሆነ የፒር ሙድ አለ አይደል? የደስቲ ወንዶች ጥርቅም የእነሱ ጓደኛ ስለሆነ አጉል እውነታል ብሎ እዚህ ደረጃ ላይ ያደረሰው እና ምን ያህል ሲሪየስ እንደሆነ ግን አልገባውም። በጣም ያሳቀኝ ፓርት እሱ ነው። ዩሮፕ ውስጥ ብዙ አረብ ስደተኞች አሲድ መድፋት ምናምን ኮመን ስለሆነ በጣም ሲሪየስ እንትን ነው፣ ኦፌንስ ነው። ማስፈራራቱ በዛ ላይ ገልሻለሁ ማለቱ ገደል ይከቷል እሱ እና እንዴት በቀላሉ እንዳየው አልገባኝም። ትልቅ እንትን ነው፣ ትልቅ ወንጀል ነው እና ቀልድ መስሎታል። አሁን እዚህ ላይ ያለው ሆሆ ሂሂ ሃሃ ነገር ብቻ ተብሎ የሚያልፍ መስሎታል። ፐርሲው አርጋ እስከ መጨረሻው ካደረሰችው ትልቅ ወንጀል እንደሆነ አልገባውም። ይከፍላታል ደግሞ። በዛ ላይ በተደጋጋሚ የምናያቸው የሴቶች ጥቃት እንዲያውም ትልቅ ማስተማሪያ ይሆናል ብዬ አስባለሁ። መቀጣጫ ይሆናል እዚህ ላይ ላሉት እና በጣም ኢግኖራንት ነው። ብቻ አይዶን ነው እንዴት ትልቅ ሰው ነው ግን ሂዝ ኢግኖራንት ሲያወራ ምናምን ግንዛቤው በጣም ያልተማረ ወንድ ነው እና ከዚህ ላይ እንግዲህ ራስ ላይ ሲደርስ ብቻ አይደለም የምንማረው። ሴቶች የምትማሩት ነገር በመጀመሪያ ደረጃ እንደዚህ አይነት ደስቲ ወንዶች ጋር መራቅ መቻል አለባችሁ። ላይክ ምኑን ወዶት እንደሆነ እኔ አይገባኝም። ቱ ቢ ኦነስት እኔ ፐርሰናሊ መልክ አይደለም ማየው የኔ ግን መልክም እንኳን አይተው ቢሆን ይሄን ያህል አይደለም። አይ ዶንት ኖ እንጃ ለኔ አይታየኝም ልጁ። ሲቀጥል ደግሞ አንድ ጊዜ ሲመታሽ ወይም አንድ እጅን ሲያነሳብሽ ሲሰድብሽ አንድ ወንድ ያ ባህሪው ነው። ልታስተካክዪው አትሞክሪ። አንቺ እንትን አይደለሽም፣ ትምህርት ቤት አይደለሽም። በቃ ሬድ ፍላግ አየሽ ቶሎ ብሎ እንትን ማለት ነው። እንዲስ ኬዝ ደግሞ እንዲያውም ኒዮን ፍላግ ነው ያየው። ምክንያቱም ከጂጂ ጋር ኦልሬዲ ያለው ታሪኩ እንዴት አንድ እንዳደረገው ያን ብሬክ አፕ ምናምን አይተነዋል። እና እኔ የሚመስለኝ ያው ሪባውንድ የሚባል ነገር አለ። ከሰው ጋር ልሽት ቶሎ ብሎ የእሱ ግሪሳዎች ሲያወሩ አይተሽ ከሆነ እያንዳንዱን የእነሱን ጸብ ከጂጂ ጋር ነው ኮፔር የሚያደርጉት። አይተሽ ከሆነ ጂጂ እንትን ልታደርግለት ነው። ጂጂ ጋር አብሩተን ጂጂ ጋር እንደዚህ ብለዋል፣ ጂጂ እንደዚህ ብለው who cares about ኮምፔር የሚደረገው እንደዚህ አይነት ደብ ሰዎች ናቸው በሱ ዙሪያ ያሉት እና የቴክኒክ ሌብላቸው እዛ ነው የምትሄደው። ከዛ በላይ አታልፍም። ትንሽ ናት እና እንደዚህ አይነት ደደብና ደስ የተጠራቀመበት ወንድ ደግመሽ እንኳን ማታያቸው ላይ በ50 ማይሉ እንጨት ማትነኪያቸው ሰዎች መተው ሴት ላይ ሊፈርዱ ወይም ሲሳደቡ ያስቀኛል። ባይ ዘ ዌይ ቅድም እንኳን እንትን ትገደላለች ያለው ሰውዬ ኢትስ ሲሪየስ ዩ ኖ ፖሊሶች ራይት አላቸው። እንደዚህ አይነት ኦፌንስ ያደረገን ሰው እንደዚህ አይነት ዛቻ ተልኮ ቀደጥ አላለኝ ፖሊስ ወረቀቱን ንቆት ስቱፒድ ራሱ ይሄንን የፖሊስን የኢንስቲትዩሽኑን ያን የጀርመን ሀገርን ፖሊስ ማዋረድ ነው እና ሌላ ክስ ሶስተኛ ክስ ራሱ ላይ ሊጨምርበት ሁሉ ይችላል እና አፉን አያስተውልም። እኔ አዴም በሆነ አሁን ድምፄን አጥፍቼ ህግ የያዘ ጉዳይ ከሆነ በተለይ ኤኒቲንግ ከዚህ በኋላ የሚያወራው ነገር can be used against